እኔ ታውቂኛለሽ እዚህ ቲክቶክ እና በምን አባ ነው ግንባር የምትፈነከተው ቂጥን የምታፈነድደው የምታጎበድደው? ታዲያ ወይ ሊልዬ እንዴት ነሽ? ደህና ነሽ? አለናል። እነ ቢታ እኮ በጣም የሚያስቁት እኮ ማሜና ቢታ በቃ ይጣላሉ። እንዴት ነሽ ሊልዬ? አለሁልሽ። እንዴት ነው? ሁሉ ሰላም ነው ወይ? ሁሉ ሰላም ነው፣ ሁሉ ጥሩ ነው። አንቺ ጋስ? እኔ ጋር ሁሉ ሰላም ነው፣ አሪፍ ነው። አይ ሰሞኑን እኮ በቃ ደህና ናቸው። ጥል ነው በቃ እዚህ ላይ የምናየው ነው። አይ የሚሰዳደቡት ይደብራል። ለምትሳደበው የሰውን እናት ኤችአይቪ ያለባት የሰውን አባት ልጅ እንደፍራል ከማዋል በጣም ነው የሚደብረው በእውነት። የፈለገ በጣም መጥፎ ሰው ናት። ከእሷ ጋር መነካካት ራሱ መነካካት ምንድን ነው? እነሱን ካለችው ሌላ ማንንም አትልም። የቤኔንም ልጆች አወሰን ጥለሽ ምናምን ምባለውን አውቀዋለሁ። ገብቶሻል? ግን ምንድን ነው ቁጭ ብሎ ይሄንን ነውር የሚሰሙት ሰዎች ያሳዝናል። በጣም በጣም ነው የሚደብረው። ገብተው ሳስተያየት ደግሞ የሚሰጡት ኧረ በጣም ከባድ ነው እንዴ! አንቺ በአንቺ እሺ እሷን ትርገጣት፣ ግን ቤተሰብ እናትን አባትን የሚያህል ነገር በዚህ ደረጃ መሳደብና መናገር በጣም ነው የሚያስጠላው። እሷ ልጅ አላት አይደል እንዴ? ነገ ልጇ የት እንደሚደርስ ልጅ ተሰደበ ብላ ደግሞ ቆጥጫለች። አባትን እየነካች የሰውን ልጅ እየነካች እሷም ደግሞ ጂጂ ልጄን ሰደበችው ትላለች። እኔ ተውኝም። እኔ ብቻ ማለት እኔ አንቺ ብዙ ተብለሻል አይደል? ልጆችሽን ይኸው በቀደም አይናችን እያየ ወጥተው እየተረገጡ ነበረ። እኔ ምንድን ነው ቤተሰብ ጋር የሚያደርስ ነገር ምን በቃ አንቺ አለሽ አይደል? አንቺ ነው በቃ ሰው ሚዲያ ሲወጣ እንትን ሲል በቃ አንቺን እዚሁ ላይ ማድረግ እንጂ ቤተሰብን ልጅን ምን አጥፉ? እነዚህ ትናንሽ ልጆች ምን አረጉ? እናት አባት ምን አደረግ? አሁን እኮ ይኸውላችሁ ይሳኮር ጆከር ሲሳደብ ማን ተው አለው? ማንም ተው ስላላለ የሌላ ሰው ልጅ ሲሰደብ እኔ ለምን ይሰደባል አልልም። ይሄ ኖር ነው። ለኔ ሰው ስላልቆመልኝ ለሌላ ሰው ልጅ ሲሰደብ ለምንድን ነው የማልቆመው? ለምንድን ነው የማልቆመው? ይሄ ኖር ነው። ትክክል። በእውነት በጣም እንጂ ልጅሽን እንደዚህ አባትሽ እንደዚህ እናትሽ ኤችአይቪ ፖዚቲቭ ሰው ነው የነገረኝ። እኔን እኮ እንዴ ሰው እንደዚህ ስለነገረ በቃ ኤቪደንስ ነው። እዛኔ የሚገርመው እኮ እሱ ነው የሚገዛ እዚህ ሚዲያ ላይ ስንት ሰው ሰብስበው ያወራሉ። ምንም ኤቪደንስ በሌለበት ነገር ላይ እኔ ደግሞ ሰውየው ትልቅ ሰው ናቸው፣ ሽማግሌ ናቸው፣ ያረጁ ሰው ናቸው እና ቤት ቁጭ ብለው ሪከርድ ሲያዩ ልጆትን ደፍረዋል ሲባሉ እስቲ አስተውሉ። እስቲ ውዶች አባትሽ እንደዛ ቢባል ምን ይሰማሽ? እኔ አሁን ጋርሽ እንደዚህ ቢባል እንዴ እኮ ትልቅ ነውር ነው። የሷ የብልግናዋ ጥግ ምን ላይ መሰለሽ? ያ የሞተውን ሰው እንግዲህ በቃ ሞቷል። አንድ ሰው አይደል? ከሞተ ሞተ ነው እኮ በቃ። የሱን ፎቶ እያወጣች ይህንን እያለች የምትናገር ሴት በቁም ስትሞቺ ነው፣ በድን ስትሆኚ ነው። በቁም ስትሞቺ በድን ስትሆኚ when you have nothing to protect በገብቶሻ በህይወትሽ ቫልዩ ታሪዮ ነገር ሳይኖርሽ ሲቀር እነዚህ አይነት ክፋትን ታረጊያለሽ። አሁን ሳሚዬ ምን አረገ? ሳሚ እኮ እሱን እኮ ነው በቃ አረፈ አይደለም። እኔ ነው እንጂ ራሱ ያገናኘን ሳሚን ስለማውቀው ነው። በጣም ጥሩ ሰው ነው በነገራችሁ ላይ ሳሚ የሚባለው የሞተው የጉጂ ኤክስ ጥሩ ሰው እና እሱን ነው እያመጣሽ ፎቶን ያስጠላል ትላል ማለት ማንነንና ነው። እሱ እኮ ካንሰር ታሞ ነው እንደዛ የሆነው። በታንቆ በስከርቭ አንገቱን ያስደገፈው ምናምን ነውር ውዶች። እሱ እኮ ታሞ ነው፣ ካንሰር ታሞ ነው። ማንም ሰው ካንሰር ሊያዝ ይችላል። ምን አይነት ነው? በበሽታ ተሰቃይቶ ነው እንደዛ የከሳው እኔ አሁን who's next ነው። እናትሽ መታ ኤችአይቪ ፖዚቲቭ ናት ሲባል ጎረቤት ቡና ስጠጣ ምናምን ይሄን ታሪኳን ትሰማለች። እንዴት ነው ይሄ ፌር የሚሆነው? ውዶች አስተውሉ። ማለት እኔ በእውነት ሊልዬ ማየት ማለት እንዲህ እንትን ብሎ ነው ያየሁትኝ እና እኔ ምንም ገረመኝ። በቃ ምን አይነት ታች ወረደች መሀይም እንደሆነች በጣም እኮ ይሄ እኮ ማለት ወንጀል እኮ ነው። በእውነት በጣም ወንጀል እኮ ነው።
የሰውን እናት አንቺ ዝም ብለሽ ያ ሰውስ ምን ያህል እርግጠኛ ናት ትክክል ይሁን አይሁን? ወተሽ የሰውንና በኤችአይቪ አለባት ብለሽ በተከበረችበት በኖረችበት ስንት ባለችበት እንዲህ አይነት ነገር የምትለው በእውነት ሚዲያ ግን እንዴት ቀፋፊ ነገር ነው። እስማም እውነት በጣም ባለጌ ናት ሄለን፣ በጣም ባለጌ ናት። በጣም ደግሞ ስደውኝ ብላ ገንዘብ ስጡኝና ስደውኝ፣ ጊፍት እየሰጣችሁኝ ስደውኝ። እንዲህ አይነት ሰው እኮ በብዙ ነገር ውስጥ አልፎ እዚህ ስለደረሰ ስንት ነገር አይቶ እዚህ የደረሰ ሰው ብጨፈልቅሽ ብታረጊው አይሰማውም። ይሄን ማወቅ አለብሽ። ምንም ቢደረግ ምንም በሷ በህይወቷ ብዙ ነገር አሳልፋ ይሆናል። ለዚህ ነው የሰውን ነገር ከምንም የማቆጥረው። እንዲህ አይነት ሰዎች እንደዚህ ናቸው። አይ በዛ ስፔሻሊ የሰውን ህፃናት ልጆች ወላጅ አባቶች መሳደብ ግን ሚስቅላቸው። የኛዎቹ በቀደም ያንችን የቡርቃ ዝምታ የሚሉት ደነዝ ማለት ነው። መሀይም አወጣ ላወጣ በቃ አንድ ቀን ታየ፣ ሁለት ምን መጣ? ምንም አልመጣም። ራሱ ምስኪን ራሱ ሰው ከሆነ ሲያጠለጥሉት ነበረ አሉ። ተኝቼ ራሱ ሌላ ምስኪን ነብስ ሲያጠለጥሉ ነበር። እና እኔ ምን መልስ ይኖረኛል እንደዚህ አይነት ብልግና? ዝም ማለት ነው እንጂ ማለት ዝም ብሎ ማየት በቃ ምንም በቃ እምልሽ እኮ በቃ እና አይነት መሀይማኖችን ከማየት በቀር ምንም ማድረግ አይቻልም። ይሄ ግን ምንድነው? ህሊና ቢስ መሆን፣ ህሊና ጭንቅላት ማጣት። በቃ በኦሮሞ ዘንድ ደግሞ እንደ አይነቶችን ተሸክሞ መዞር በጣም የሚያሳዝን። አይ በጣም ሲሸነፉ ነው እንደዚህ ቢሄዱት እኮ ሲሸነፉ ነው። ሌላ ሀሳብ ሳይኖር ሲቀር በሌላ የሚመጡብኝ ነገሮች ምናምን በቤተሰብ እንደዚህ ምናምን የሚመጡት ሲሸነፉ ነው። እነሱ ምንድነው እውነታን ስለምታወሪ እውነት ሁሌ ሀቅ ናት አይደል? ትመነምናለች እንጂ አጠፋም ይባላል። የእውነት ነገር ይዘሽ ስለምትነሺ እነሱ ይሄ በእንትን ስለሚነሱ በኦሮሞ ስም ስለሚነግዱና ኦላ እያሉ የትም ላይ ደርሱ እንደሚሆኑት ያንን ነገር ደግሞ አንቺን በምን ስሟን እናጥፋ በምን በቃ የመሸነፍ ትልቅ የመሸነፍ ምንም የሰራሁት ነውር የለም። የሰው ልጅ ላይ የማንም ሰው ላይ ገፈ የሰራሁት የለም። የምከሰስበትም ምንም ነገር የለም። በሐሰት ልከሰስ እችላለሁ፣ ግን እውነት ስላለኝ ሁሌም አሸናፊ ነኝ። በቃ ይሄ እኮ ነው እውነት ነው። ዋናው እውነትን ሰው መቀበል ለምን እንደሚከብደው ሰው እውነትን መቀበል ምንም በቃ እውነት መቀበል ከባድ ነው። እውነቴን ነው የምልሽ። ሰው ውሸትን ነግረሹ ያልሆነ ነገር አምጥተሽ ስታወሪለት ነው የሚቀበልሽ። አሁን ስለ ቀነኒ ምን አመጡ? አሉ ለፈለፉ፣ አወሩ፣ ስንት ነገር አረጉ፣ ብዙ ነገር ተባለ። ምን አመጡ? ምን የፈጠሩት ነገር የለም። ምንም። ልጅቷን ግን ያው ሚዲያ ላይ አብጠልጥለው ያው ዩቲዩብ ሰርተው ቲክቶክ ሰርተውባት በቃ ቪው ሰበሰቡባት፣ አለቀ። እውነታው ይሄ ነው። እኔ ግን የሰሩት አንድ ነገር የለም። እኔ አውሪሊ ዊሽ አሁንም ፍትህ ብታገኝ ደስ ይለኛል። ዊሽ እሱ ነው። ይሄ የኢንተርኔት ጩኸቱ ወርዶ መሬት ላይ የሆነ ነገር ቢሰራና ተባብረን የዚች ልጅን ሀቅ ብናወጣ ጥሩ ነው ላለው። ሌላ ግን እውነት ነው፣ እውነት እኮ ነው። ግን እነሱ ምንም ነገር እንትን ያሉት ነገር የለም። እዛ የሆነ ግሩፕ ይፈጥራሉ እዛው በቃ የሆነ የተጨመላለቀ ነገር እና ያሳዝናል። በሰው ነፍስ እየመጡ መነገድ፣ የሰውን ስም ይሄ ነገር ግን በጣም የሚደብረው እውነት ምን ያህል እንደዘቀጥን ነው የሚያስታውቀው። እንግዲህ እግዚአብሔር ልቦና ይስጠን። እውነት ነው፣ በእውነት እግዚአብሔር ልቦና ይስጠን ለሁላችንም። በጣም ይሰለቻል፣ ያደክማል፣ በጣም ያደክማል። በጣም ነው የሚደብረው በእውነት ያው ይሰለቻል። በተረፈ ምን አዲስ ነገር አለ? ምንም የለም። ዛሬ አየሁ ዞር ነገር የለም። እናስቀመጠው ቤታዬ ማሳዘነችኝ። በቃ እሷ ጨፍርባት ልጅቷ ለራሷ አልቃለች፣ በቁሟ አልቃለች። ከልክ አለፈ እኮ እንዴ! አይመስልሽም? ከልክ ያለፈ አይመስልሽም? ነገሮች ይሄዱ ነው።
ማለት የሰው ልጅ ናት እኮ ፊሊንግ አላት ወይ በጣም ነው አላት። አሁን ደግሞ ከሷ አልፈው የተወደዱ አባቷ ጋር መሄዱ ይዘገንናል። እንዴ አባቷ እሷን በመውለዳቸው ሊሰደቡ አይገባም። ምስኪን አባት ናቸው። አልመረጡትም፣ እሷን መውለድን አልመረጡትም። አባቷ ናቸው በቃ። በእሷን ስለወለዱ ብቻ ደፋሪ እንዴት ይባላሉ? ማን ነገረሽ? ከዛ ውስጥ ተደውሎ ነው የነገረኝ። ማን የደወለው? መረጃሽ ከየት ነው? ልንገርሽ አይደለ መረጃ ይመጣል፣ የውሸት መረጃ ይመጣል። ማንም የሰጠውን ይዘው ነው የሚሮጡት። እዚህ ላይ ምንም በቃ ዝም ብለው በመሰለኝ መረጃ ይዘው መጥተው እዚህ ይለፈልፋሉ። እኔ አሁን በእውነት ነው የምልሽ፣ አሁን ጉቺ በጣም ነው እንትን ያለችው፣ ወፍራም ቆዳ ነው ያላት። በእውነት እኔ ብሆን ከባድ ነው እውነት በዚህ ደረጃ። እኔ ሄለን መስተካከል አለባት በእውነት። እያነሳች ማንንም ፋሚሊና ቤተሰብ እያነሳች እንደፈለገች መራገጥ ማን ፈቀደላት? በእውነት የፈለገ አውሮፓ ብትኖር እኮ ሂሊና የሚባል ይሄ አስተሳሰብ እንዴት አይወቅስሽም? እንዴት ደህና እንቅልፍ ትተኛለሽ? የሰውን ቤተሰብ ከፍ ዝቅ አድርገሽ። ምን አይነት ሂሊና ቢኖራት ነው እንዲህ አይነት አስተሳሰብ? እግዚአብሔር ብቻ ግን ይፍረድ። ይቀራል እንዴ? አይቀርም እኮ ይፈርዳል እኮ እግዚአብሔር። እኛ ዛሬ ሰው ሆነን ቆመን ይኖርን ይመስለናል እንጂ ነገ ምን እንደሚፈጠር አናውቅም። እሷም በህይወት ሆነ ነገ ምን እንደምትሆን አታውቅም። ምን ተሸክማ እንደምትሄድስ ማን ያውቃል? እንዲህ ቁጭ ብላ ስናያት ሰው መስላን እናያታለን እንጂ ከበስተጀርባ ውስጧ ምን እንዳለ ማን ያውቃል? ሁሉም ሰው እኮ የራሱን ቁስል ነው፣ የራሱ የሆነ ነገር አለው እኮ ማንኛችንም። ከባድ ነው። እግዚአብሔር ይርዳ። እግዚአብሔር በጣም ቲክቶክ እንዴት ነው? ትላንትና እኮ በትክክል እንትን አይልም እያሉ ነው። ዛሬ ራሱ ገና እንትን እየመጣ ነው፣ ግን እንትን አይልም። ዛሬ ደግሞ በጣም ይበርዳል። ብታይ ዛሬ እንዴት ሆንሽ? በቀደም ወይኔ ስራ አሁን መኪናና ቆፍሬም ሰዎችንም እንትን ብዬ ነው ረዱኝ የሆኑ ወንዶች። እግዚአብሔር ይባርካቸው እንጂ በኢየሱስ ስም እንዴት ይበርዳል! በጣም ይበርዳል። ዛሬ እኛ ጋር ራሱ ልነግርሽ አልችልም፣ የሚጥለው ልነግርሽ አልችልም። እሺ በጣም ነው የሚጥለው። ያ የሆነ ማርሻል የሚባል ሰውዬ መኪና ሰጣት ለሆነች ሴት እና አረብ ሀገር እድሜዋን እንትን ያለች ቤተሰብን በመርዳት የእህት ልጆችን በማሳደግ እና ደስ አለኝ በጣም። አሁን ይኸውልሽ እንደ አይነት መልካም ሰዎች አሉ፣ እንደ አይነት ቅን ሰዎች። ያ እግዚአብሔር ይባርከው በእውነት። እሷ ግን እንደ አረብ ሀገር ያሉ እህቶቼ እንዴት ህይወታቸውን መቀየር እንዳለባቸው ብታስተምር ጥሩ ነው። ምክንያቱም እድሜም አረብ ሀገር ባያልፍ አሁን this week 2 ልጆች ሲያገቡ አየሁ ከዱባይ ኢትዮጵያ ገብተውና ህይወታቸው እንዴት ነው መጀመር ያለባቸው፣ ብራቸው እንዴት ሴቭ ማድረግ አለባቸው፣ እንደዚህ አይነት ነገሮችን ብታስተምር ጥሩ ነው። ቢዝነስ እንዴት መጀመር፣ በትንሽ ገንዘብ እንዴት በቃ ኢትዮጵያ ከገቡ በኋላ ተመልሰው ስደትን እንዳያስቡ እንዴት ህይወታቸውን ፕላን ማድረግ እንዳለባቸው ምናምን እሷ ልጅ ብታስተምር ያ በጣም አሪፍ ነበር። ያሳዝናሉ። አረብ ሀገር ሲወጡ ያው ፋሚሊም ብለው ነው በቃ። ሊሊ ከጀርባሽ እኮ ከበስተኋላ ስንት ፋሚሊ ይዘሽ ነው ያንን ሁሉ ፋሚሊ ማስተዳደር፣ ህይወትሽን፣ ሰዓትሽን፣ ጊዜሽን፣ ሁሉ ነገርሽን ሰጥተሽ ነው። በስተመጨረሻ ራስሽን ዞር ብለሽ ስታየው ባዶ ነሽ፣ ምንም የለም። እና ያ ነገር ወታ እዚህ ላይ አስተምራ እንዴት እንትን እንደሚሉ ማየቱ ጥሩ ነው። ለሷም አሁን እግዚአብሔር በቃ ረዳት በስተመጨረሻ እንጂ ሊሊ ከሌለሽ የለሽም ነው። ማንም ጋር ነው የምልሽ፣ ፋሚሊም ቢሆን ነው የምልሽ። ራስሽን በሁለት እግርሽ ቆመሽ ነው ለፋሚሊ መድረስ ያለብሽ። እኔ እንደዛ ነው ማስብ። በተለይ አረብ ሀገር ያሉ ሰዎች እንደዛ ነው መሆን ያለበት። ራሳቸውን ይዘው ነው በሁለት እግርሽ ስቆሚ እኮ ለማንም ነው የምትተርፊው፣ ለአንቺ ብቻ አይደለም፣ ለብዙዎች ትተርፊያለሽ። ግን ሁሌ ከስርሽ የሚወጣው ነገር ካለ አንቺም ባዶ ሆነሽ ለዛ ሰውም እንትን ሳትይ ዝም ብሎ ነው የሚሆነው። ከዛ ባዶ እጅሽን ስትሆኚ ደግሞ
ማንም ዞር ብሎ ያይሽም። ማንም ነው የምልሽ ማንም። እና ይሄን ብታስተምር አሪፍ ነው። በቃ ምን ያህል እንደሚጎዳ ምን ያህል ጉልበት እንደሚወስድ እነሱ የሚሰሩት ስራ ስንት ነገር ስንት ፊት አይተው ስንት ነገር ሆነው ነው። ያ እኔ ደንካለ። ለማንኛውም ግን እግዚአብሔር ልቦና ይስጠን። በጣም ልባችንን ያስተካክል እላለሁ። እና እንደዚህ አይነት ነገሮችን ቢያስተምሩ ጥሩ ነው። ግን ያው አንዳንድ ብዙ እነዚህ ሴቶች መጠቀሚያ ነው የሚሆነው። ለምሳሌ አንድ የአረብ ሀገር ሴት አሁን ለምሳሌ እነ ሀቢባ በአረብ ሀገር ሴቶች ፈምሰው ሀቢባ ቤት ግን ገብተው ፎሎ ለመደረግ ራሱ ብር መክፈል አለባቸው። እነዚህ ሴቶች ፕላትፎርም ሰጥተው ለሀቢባ እነሱም ፎሎ ለማስደረግ ግን ለአንድ ሰው ራሱ በነፃ ፎሎ አድርጓት እንኳን አይባልም። እና አሁን እነሱ ናቸው እንደዚህ ያደረሷት። እኔ አንዳንዴ ይገርመኛል። እነሱ እዚሁ አድርሰዋት አሁን ሀቢባ ወድቃለች። አሁን ይኸው እያየኋት ነው። 233 ሰው ነው የሚያያት፣ 242 ሰው ነው የሚያያት ከረንትሊ። በቃ ያው እነሱ ናቸው የሚያዋት፣ እነሱም ናቸው እዚህ ያደረሷት። እና ምን ሆነች ሀቢባ? ለምንድን ነው እንደዚህ ሆነች? ምን ሆነች? 243 ሰው ነው የሚያያት ሀቢባ። በፊት እኮ ስንት ሰው እንደሚያያት ያው 5000 6000 ነው እንግዲህ ቁጭ ብሎ የሚያያት የነበረ። እኔ ማን ክንፏን እንደመታት አላውቅም። እሱ ዊርድ ዲቦራ 600 ሰው ያየዋል። 2.5 ቤታዮ ሰው ያያታል። ይሄኛው ደግሞ ማነካንተ ኤርሚ ኤችዲ ደግሞ ስንት ሰው ያያል? 1000 ሰው ኤርሚን ያየዋል። ኦኬ ዋው ይደንቃል። ያ ሰው ደግሞ ያው እንትን አይደለም የሚፈልገው አዲስ ነገር አሁን ጠፍቷል፣ ብዙም የለምና ያው እንደ ድሮ አዲስ ነገር የለም። አዎ መምጣቱ አይቀርም። የሆነ ጊዜ ደግሞ አጀንዳ ተብሎ ይመጣል። እውነትሽን ነው። ሰው ሰልችቶታል አለች። እውነቷን ነው። በእውነት ይሰለቻል እኮ። አዎ ቲክቶክ ድራማ ይሰለቻል። በጣም ነው የቲክቶክ ድራማ ተደጋጋሚ ስለሆነ። አጀንዳ ይዘሽ የአንድ ሰዓት እንትን አድርገሽ በሳምንት መተሽ ሙሉውን ማድረግ ነው እንጂ ይሰለቻል። ጭንቅላት ያደክማል። ሞትኩኝ። አዲስ ማለት ነው። አዲስ ስለቢታ ዳንስ እየደነሰች እንትን ስትል ስማ ድራማ ነው ያሳየችው። አዲስ ስለቢታየው እያወራች አደናነሷ ሲያብዱባት ነበረ። በጣም ነበር ያሳቀችኝ። እቺ ልጅ ግን የተዋት በቃ ቤታ ተተው በቃ በእውነት ይብቃት። እሷ ለምሳሌሽ አሁን እኮ ቤታን አሁን እኔ መጣላት አልፈልግም፣ ግን ፎሎወሮቿን ልካ ስደቧት ትላለች። የሚሰድቡኝ ደግሞ ለልጆቼ ነው። እሱ ተይው፣ በጣም የሚያስጠላው እንደሱ አይነት። እኔ ግን ቆይ ሰው ጭንቅላት የለውም እንዴ? ሰው ባለው የሚመራው ምን ማለት ነው? አሪዮ ነገሩ ፒትሽ ሄዳችሁ ስደቧት። እኔ ሊሰድብሽ ነው መጥቼ እንዴ? አይምሮ ጭንቅላት እያለ ለምን ብዬ ነው ሰውስ የሚቆጣጠረኝ? ሪሞት የሚያሽከረክረኝ ለማን ብዬ የምጣለው? እኔ ባልት ምናምን የለም። ገብቶሻል? አሁን አልቋል። በጊፍተር ነበር የምንጣለው። ነገሮቹ ራሱ ሄደዋል፣ ተረስተዋል። ቁጭ ብዬ አላያትም ምናምን። ግን ምንድነው እሷን የምታሰድበኝ? የእሷ ተልእኮ ደጋግማ ሂዱና ስደቧት ብላ ታሰድበኛለች። ይሄ ነው ጥሩ ውዶቼ፣ እኔ እንድትረዱኝ ስለምፈልግ ነው እንጂ እኔ አንድ ቀን ሀቋን ነስቻት አላውቅም። አባቷ ሲሰደቡ ስደቧቸው አልልም። ለምን ይሰደባሉ ነው የምለው። ምስኪን ናቸው፣ ምን አረጉ አባትየው። ልጅቷ ግን ባለጌ ናት። ቤታ ሰውን ቡሊ ታስደርጋለች፣ በፎሎወሮቿ ታሰድባለች። ለዚህ ነው ሰው ምርር ብሎ ስለሷ እንደዚህ ሰው ሁሉ የሚለው ፎሎወሮቿ ታሰድባለች። እሱን ማስቆም አልችልም። ትችላለች። ሂዱና ተሳደቡ ነው አይባልም። ደግሞ አይባል። ለዛ እኮ ነው ሰውም እሷን የሚቀጠቅጣት። ያ
ይሄ ነው ሰው የሚይዘው። ምን መሰለሽ ቤታ ብቻ አይደለም መሰለሽ ፎሎወሮቿም እየመጡ ሰውን አታክ ያደርጋሉ። ቪዲዮሽን ስትከፍቺ ኮመንት ይሰድቡሻል። እኔ የሚሰድቡኝ በልጆቼ ነው። እኔ ደግሞ ዋጋ የከፈልኩ እናት ነኝ። ዝም ብላ አንድ ነው አለ ሴት ፎሎወሮቿ ስለተላኩ በልጆቼ መሰደብ አለብኝ? ይሄ እኮ ፌር አይደለም። ዋጋ ከፍያ ሲጀመር ልጆች እዚህ ጋር ሊሊ መቼም አርግዘሽ እስክትወልጂ ያለው ጭንቅ እንግዲህ ታውቂዋለሽ አይደለ? ከሆዳችን ከቀሩ እስኪወለዱ ድረስ ያለው ዋጋ የተከፈለ ዋጋ ማንም ሴት ታውቀዋለች። ማማዬ ይሄኛው ሌላውን እርሹ ማርገዙ፣ በልጅ ስትራግል ማድረጉ፣ በልጅ መጎዳቱ፣ በልጅ አቢዩዝ መደረጉ በመውለዴ ብቻ ያልሆንኩት ነገር የለም እኔ እና ይሄ ድምፅ ራሱ በቂ ነው። ይሄ ልጄን ወልጄ በአንድ ደቂቃ አልሞላም ታለቅሷ ሴት እኔ ነኝ እና ይሄን ሞመንት ነው ዋጋ የከፈልኩባቸው ሞትን ያየሁባቸው ልጆቼ ናቸው። ገብቶሻል? ለምሳሌ አንደኛው ሲፒአር ሲሰራለት አይቼዋለሁ 3 ፓውንድ ተወልዶ ምናምን እና እንደዚህ እያየሽ ይመጡና ምንም የህይወት ኤክስፒሪየንስ የሌላቸው ያንግ ሴቶች ቤታ ስለላከቻቸው ልጆቼን ይሰድባሉ። በልጆቼ ይሰድቡኛል። ይሄ ነው በጣም ያስጠላው። መቼም ሁሉም እዚህ ላይ ያለው ከ18 ዓመት በላይ ነው። እንዴት ነው አንቺ ሰው ሂዱ ስደቡ? አሁን እኔ የሆነ ሰውን ሂጂ ስደቢ ብትይ ሂጂ ሰድባለሁ እንዴ? ሰው እኮ አይምሮ ሊኖረው ይገባል። አይምሮ ለፎሎወሮቿ አቢዩዝ ታስደርግሻለች። አሁን ራሱ 133 ማለት የቤታን ፎቶ ከጀርባ ይባረግልሽ 500 ሰው ይገባል። በቀደም ያገና አይደል? የእሷ ፎሎወሮች ስትሰደብ ደስ ይላቸዋል። ችግሩ ይሄ ነው። ደዚህ ላቭ ይሄ ቶክሲክ ነገሩን ባኬን ፎርዙን ይወዱታል። ስትሰደብ ተናደው አይደለም፣ ስትሰደብ ደስ ብሏቸው ይሄ መሰዳደቡ መመላለሱን ይወዱታል። አሁን የጉቺ ፎሎወሮች በውስጥ ያናግሩሻል፣ ገስት ላይ ፈልገው ያናግሩሻል፣ ምናምን ሰላም ትፈጥሪያለሽ። ሰው ነው ፎሎወሮቿ ነው። ነገርኳችሁ እኮ እኔና ቤታ ድሮ ነበር መፍታት የነበረብን። ፎሎወሮቿ ግን ይሰድቡኛል። ኮሜንት ማስቆም አለባት እኮ እሷ ማስቆም አለበት። በቃ ሄዳችሁ እሷ ስደቡ ምትለው እኔ ደግሞ እንደዚህ ስል እኔ ዊክ ምናምን መስሏቸው ወይንኩ መስሏት አሳብ ለምታሳብ ነው እንደዚህ የምትሆነው። አሳብ ብላ ነው አይደለም። እኔ ስለማልፈልገው ነው መመላለሱን። እኔ አልፈልገው አይጠቅመኝማ። ገብቶሻል? እኔ ስለሆነ ትልቅ አጀንዳ እያወራሽ ወርደሽ ስለ አንድ ከርታታ ጌመር ስለሷ ላወራ አልፈልግም። አይመጥነኝም። አልፈልገውም። በእውነት አልፈልገውም። ግን ሰላም የማይፈልጉት ፎሎወሮቿ በመጡበት ሁሉ ይሰድቡኛል። ዘግናኝ ስድቦች ነው የሚሰድቡ። ዘግናኝ እሱን ደግሞ ሂዱባት ስደቧት የምትለው እራሷ። ምን ላደርግ? ያሁን ሰው እኮ ይሁን እኔ እንትን ብዬ እሷን በመናገር መፈመስ ምናምን ሲጀመር በመሳደብ መፈመስ ራሱ ነውር ነው እንዴ! በጣም ነው የሚያሳፍረው። እና ያ ይሄ ነው። ግን ለማንኛውም ዛሬ ስለሷ አባት የተነገረው አረ በጌታ ስም እግዚአብሔርን ፍሩ። ስለ ጉቺ እናት ስለ ጉቺ ልጅ ብቻ ይዘገንናል። ያ በተቻለ መጠን ፋሚሊ እዚህ ላይ ባይሰደብ ደስ ይላል። እኔ ማንን ነው እቺ ደብል ፌስ ናት ምናምን እኔ ነው አታውቅሽም ይሆናል። ውዶችዬ በሉ እኔም ልውጣ። በቃ እሺ ሊሊዬ፣ በጣም ጊዜ ይሆንልሽ።